ማን የሚያራሩጥሽ? ሩታ አደይ ብቻኛ ሆነ አታውቂ? አውቃለሁ። ወይ ወዲህ ነው ጥለሽ የምትሄጂው? ከዚህ በኋላ ምን ቀረኝ? 10 12 አይበቃም? የምርህና በዛ ላይ የት ሄድሽ ነው ጥፍት ብለሽ የምትመጪው? ሁላችንም አደይን ስለምንወዳት ሁላችንም ሰዎች ስለሚሉት ነገር ግድ የሚሰጠኝ ይመስልሻል? ቢሆንም እኮ ያ ሰው አይደለሽ። ለነገሩ ምቀኛ እኮ ከሩቅ አይመጣም። ከዚህ በኋላ እንደዚህ አይነት ነገር ድጋሚ ይፈጠር አንቺ ስላልሽ ነው እንዴ? ፍቅር እዚህ ምን ትሰራለሽ? አሹዬ አቤት አልኩ። ምትጠጥሽ ነገር አትናገሪ በቃ። ጤነኛ አይደለህም። ጦሽ ነገር ነው የምልህ እኮ ለዚህ ነው። አንድ ነገርማ ሆነሽ። ምንም አልሆንኩም ተወኝ በቃ። አንተ ምን አገባህና ነው የምትደውልላት? አደይ እንደሚወዳት ላንተ እንደነገርኩ ባል። ታዲያ ምን ችግር አለ? ልቀቂኝ ብዬሽ። ማን ነው እሱ? ምን ሆነሽ ነው? ማን የሚያራሩጥሽ? ሩታ ምን ሆነሻል? ማሚ ማንም ሰው ምንም ነገር እንዲለኝ አልፈልግም። እንዴ ምንድነው ምንም አልሆንኩም ማለት? አንቺ ልጅ ነይ እንጂ አናግሪኝ። ልጅ ታብራለች። አይ በቃ ለየላት ምስኪን የኔ እናት። አሹ ምንድነው የሆነችው? የምታውቀው ነገር አለ? ያው የዶክተሩ ነገር እንጂ ቁጣ ሚላት ሌላ ነገር ምን አለ ብለው ነው። አሹ ዶክተር ማለት አልገባኝም። ሲጀመር ትምህርት አልጀመረች ወዴት እየሄደች እየዋለች ነው የምትመጣው እቺ ልጅ? እኛ በምን እናውቃለን እትዬ? አሹ አንተ የምታውቀው ነገር አለ? አረ ምንም የለም እትዬ። ሰው ከመሬት ተነስቶ እንዴት ጸባዩ እንደዚህ ይቀያየራል? እውነቱን ነገር አልገባኝም። ስለምንድን ነው የምታወራው? የምን እውነት ነው ነገር? ስለ ሁሉም ነገር። ቆይ አንቺ ማን ነሽ? ቤሪ። ቅርታ እንተዋወቃለን? ካስታወሽ ከዲብ ጋር ካፌ ተገናኝተን ነበር። ዴብን ታውቀዋለህ? አዎ አውቀዋለሁ። ቆይ ለምንድን ነው በሁለቱ ፍቅር ማለት አልጋ የምትገቢ? አደይ ዴብ ብቻኛ ሆነ አታውቂም? አውቃለሁ፣ ግን እሷን መቼም አያገባት። እያወቅሽ ነው ጭራሽ በመሀላቸው የገባሽ? ቆይ አንተ ማን ነህ? ምን ያገባሃል? አደይን ማንም ዝም ብሎ ሲጫወትባት ቆም ያለኝ። ቆይ ዴብ አደይን ባንቺ ቀይሯት? ቆይ ከዴብ ጋር ያለሽ ነገር ምንድን ነው? ከዴብ ጋር ብዙ ነገር አሳልፈናል። እናቱ ነች ሊያገባ እንደሆነና የቤት ሰራተኛቸውን እንደሚያገባው ለአባቴ ነገረችው። ከዛማ ወደዚህ መጣሁ። ለምን መጣሽ? ከልጅነቴ ጀምሮ ዴብን ማግባት ፈልግ ነበር። እድሉን ሳገኝ መጣሁ። ሌላ ማወቅ የምትፈልገው ነገር አለ? ትሰሚኛለሽ? ዴብ አደይን ማግባት አላማውን የቀየረው አንቺን ካገኘ በኋላ ነው። ምን እንዳስነካቸው አላውቅም። አደይ ለቤተሰቦች የሚመጥ ምንም አይነት ነገር የላትም። ሰርጉንም እርሰው ለዴብዬ ነው መጥቼለታለሁ። ቆይ አንተ ማን ነህ? ስለኔ አይመለከትሽም። ለምን ወደዚህ ይዘኝ መጣ? አሁን የምፈልግበት ቦታ የማታደርሰኝ ከሆነ እከሳለሁ። ክሰሽኝ ከፈለግሽ። ትሰሚኛለሽ? አደይ ዴብን በጣም ነው የምትወደው። በመሀላችሁ አትግቢ። ምን ነው አደይ አልክ ነው ወይስ ሌላ ነገር አላችሁ? ምን ነው ባደረገልኝና እድሜ ልክ ለሷ ስገዛ በኖር። ታዲያ እኔ መምጣቴ ጥሩ እድል እንጂ ምን አበሳጨ? አንተም አደይ ጋር ሁን፣ እኔም ደግሞ ዴብዬ ላግባ። ምን ይመስልሃል? ትሰሚኛለሽ? እኔ በሰው ፍቅር መሀል ጣልቃ መግባት አልፈልግም። ደግሞ አደይን ስለማስብላት እንደሚዋደዱ ስለማቅ እውነታውን ለማወቅ ነው እንጂ ሌላ ነገር አስቤ አይደለም። ታዲያ ምን ልታስብ ፈልገህ ነበር? አንተም ያቺም እኔና ዴብ ልትለያዩ ናችሁ ልምሽ? ወሬማ ትችላለህ። ዳይመንድ ለምንድን ነው ኪንጎ እንደዚህ እያለ ያለው? አይ ዶክተርዬ ምን ኪንጎ እኮ የሚያወራውን አያውቀውም እኮ። ዝም ብሎ እኮ አያስብም። ሲያወራ እኮ ዝም ብሎ ያመጣለትን ነው የሚያወራው። መቼስ የነገርኩህ ነገር ነግሬህ አይደለም? ያው እሱማ ዶክተር ከኪንጎ እኮ የሚደበቅ ነገር የለም። እንዴ ምን ማለት ነው? ሚስጥር እኮ ነው። እኔ ላንተ ነገርኩን ነገር እንዴት ለሌላ ጓደኛ ትነግረዋለህ? እንትን እኮ ነው ያው ዶክተርዬ፣ ኪንጎ ማለት እኔ ማለት ኪንጎ ነኝ ብዬ እኮ ነው። በቃ ከኔና ኪንጎ መሀል ምንም የሚደበቅ ነገር የለም። በዛ ላይ ደግሞ እኮ ምንም የሚያውቀው ነገር የለም እኮ ዶክተር። አልገባኝም። የት ነው የምትሄጂው? ምንድነው? አቤት። ቆይ ወዲህ ነው ጥለሽ የምትሄጂው? ከዚህ በኋላ ምን ቀረኝ? እዚህ ያደረሰኝ ፈጣሪ ነው። አሁንም ቢሆን እሱ አለልኝ። እሺ ታዲ ልቤንና ላንቺ ያለኝን ስሜት እያወቅሽ እንደዚህ አትበይ፣ እንዳልጎዳብሽ። አደይ እኔ እኮ ያላንቺ ምንም አይነት የደስታ ህይወት የለኝም። ይኸውልሽ አንቺን ካገኘሁሽ በኋላ ካየሁሽ በኋላ ነው መኖር የጀመርኩት። ፍቅር ህይወት ምን እንደሆነ የገባኝ ነሳ። ሌላው ሁሉ ውሸት ነበር። ቆይ ማንም ሰው በመሀላችን መጥቶ ስለገባ ህይወታችንን መበጥበጥ አለበት? ዴቭ በማውራት አይደለም። በማውራት ቢሆንማ እስከዛሬ ስንት ነገር አውርተናል አይደል? ፍቅርህን በተግባር ማየት እፈልጋለሁ። እናቴ ነጠቀችኝን ክብሬን እንድታስመልስልኝ እፈልጋለሁ። ሲጀመር አንተ እኔን ወደህና አክብረህ ብትነግራት ኑሮ እንደዚህ በዚህ ልክ ባልናቃችኝ ነበር። እሺ አደይ፣ እሺ ግን አንድ እድል ብቻ ስጪኝ። ከዛም በኋላ እኔ ሁሉንም ነገር አስተካክለዋለሁ። እንደዚህ ስላልከኝ ምንም የሚቀየር ነገር የለም። እንደምትወደኝ ቦታዬን፣ ፍቅሬን በተግባር ማየት እፈልጋለሁ። ከዚህ በኋላ ደግሞ ችላስቲ ከመሰለሽ ልጅ ጋር ላይ አልፈልግም። እሺ ምን ያደርጋል? በዚህ አይነትማ በረከቴ የልጅ ልጅ የሚያሳየኝ አይመስልኝ። ኧረ አንቺ ብቻ ፈልጊ እንጂ እናቴ፣ ደርዘን የልጅ ልጅ ነው ማሳቀፍሽ። እንዴ ደርዘን ማለት 10 12 አይበቃም? የምርህን ነው?
ኧረ ተይው ለልዬ። ምኞታ ይከለከል እንግዲህ። ኧረ ዝም በል። ሴቶቹ ይሄን ወሬ ሰምተው ሚስት እንዳታጣኝ ናገራለሁ። ይኸውልህ በዚህ ሰዓት ደግሞ ማንም ሴት ይሄ ሁሉ ልጅ ወልዶ ያሳድግልህ። አይ በረከቴ አትወልጂልኝም እንዴ? ኧረ እሷ ምን በወጣት ገና እንደ ፍሬ ልጅ። ዛሬ ጨዋታ ጨምራል። እንዴት ነው ነገሩ? ምን ላድርግ ታዲያ? ጠይቁ ይሰጣቸዋል የሚባለው መመኘት ደግሞ መብቴ ነው። በልጅም በትዳርም በመልካም ቤተሰብ ቤትህን ይባርክልህ። አንቺንም ለልዬ። አሜን ማዘሯ። ማን ነው? እናንተ ቤቴ ለሞቅ ሞቅ ብሏል። ለሊ እንዴት ነሽ? ደህና ነኝ ቅምጥል፣ እንዴት ነሽ? እኔማ ፈጣሪ ይመስገን ደህና ነኝ። አንቺ ጠፋሽ እንጂ ወንድሜን ይዘሽ። ኩኩሻዬ ወይ ማዘሯ በቃ እኔ ልሂድ መሰለኝ። ወዴት? እናንተ ሙዳችሁ የሌለ ሞቅ ሞቅ ብሏል። እኔ ደግሞ ብዙም ጥሩ ሙድ ላይ አይደለሁም። ልሂድ በቃ። አንቺ ኩኩሻ፣ አንቺ እቺ ልጅ ቆይ ችግሯ ምንድነው? እኔ ስላለው ነው ሄደችው? ወይ ለልዬ። ኧረ አይደለም ማማ። ለምን እንደዛ አሰብሽ? ከዚህ በፊት ተነጋግራችሁ? ኧረ እኔ የት ብዬ አውቃታለሁ? ከኔ ጋር እኮ ችግር ካለባት ፊት ለፊት መነጋገር ነው። ለምንድን ነው እኔን ስተኝ እንደዚህ የምትሆነው? ሲጀመር ደግሞ ለምንድን ነው እዚህ የምትመጣው? ቆይ ምን ናት? የቅምጥል ጓደኛ ናት። ቅምጥል በጣም ነው የምትወዳት። ያው ቤተሰባችን ቢያት። ተይ ለልዬ አትበሳጭ። ኩኩሻዬ እናንተ ከመምጣታችሁ በፊት ዴቭ። አቤት ኪንጎ። ደህና ነህ? አይደለሁም። ምን ነው የተፈጠረ ችግር አለ እንዴ? መቼም የተፈጠረውን ነገር ሰምተሃል አይደል? አዎ ሰምቻለሁ። በጣም ነው ያዘንኩት። እስኪ አንድ ጥያቄ ልጠይቅ። አንተ በእኔ ቦታ ብትሆን ምን ታደርግ ነበር? እንደዛ አድርግ ብሎ መናገሩ በጣም ቀላል ነው። እንደውም አንተ ጠንካራ ነህ። እኔ ብሆን አልችልም። ሁላችንም አደይን ስለምንወዳት ስላዘነችብህ እኛ አንተ ላይ ልንፈርድብህ እንችላለን። ሁላችንም ስትይ ዳይመንድ ማለት ነው። እናንተ በመጋባታችሁ ከማንም በላይ ደስተኛ የሚሆነው ዳይመንድ ነበር። ለማንም ግድ የለኝ። ቆይ ከእናትና ከምትወዳት ሚስት ምረጥ ብትባል ማንን ትመርጥ ነበር? እኔ እናትም አባትም ሆና ያሳደገችኝ እህቴ ናት እኮ። ከሷና ከቅምጥል ምረጥ ብትባል ማንን ትመርጣለህ? ሁለታቸውም የራሳቸው ቦታ አላቸው ዴቭ። በሁኔታው ላይ ማን ትክክል ማን ስህተት የሚለውን ለማየት እሞክራለሁ። እኔ ግን ማስረዳትና መናገር እናቴ እውነቷ ነው። ያለ ቦታ የተገኘች ክብሬን ዝቅ ያደረኩት ራሴ ነኝ። አንቺ እኔን ነው ምናምን ታያለሽ እንዴ? ከአንቺ ውጭ እዚህ ሌላ ሰው አለ? ምንድነው ግዛቴ ላይ መጥተሽ ደቅ ያልሽ ደግሞ? አልገባኝም። ምን ይገባሻል? ፈዘሻል እኮ። ለነገሩ እኔ የሌለ ደብሮኛል። እዚህ ደቅላለሁ። አላስነሳሽ። ለምንድን ነው የደበረሽ? እባክሽ የሆነ የማይሆን ነገር አስቤ ነው። የማይሆን ነገር ማለት? የማታገኘውን ሰው አስበሽ ተናድሽ አታውቂም? እንዴት? ዝርዝር መረጃ የለኝም እባክሽ አታወጣጪ። ቆይ አንቺ ምንሽ ባልሽ ካደሽ አሉ? ማን ነገረሽ? ምን ሰፈሩ ሁሉ የእናንተን ሰርግ እየጠበቀ አልነበር እንዴ? ገና እናንተ ሳትግባቡ ለሰፈሩ ሰው ሁሉ የጥሪ ካርድ በትናችሁ እናንተ አልተስማማችሁም። አንቺ ቆይ ለስምሽ ስትይ ሌላ ሰው አታገቢም ነበር እንዴ? ሌላ ማለት? አረ የሌላ ሙድሽን አበላሽቶታል ሰምቻለሁ። አንቺ መጀመሪያ ሰራተኛቸው ስለነበርሽ ማዙካው ስትመጣ እንዳልተስማማችም ሰምቻለሁ። በዚህ ልክ የሰው ነገር ታጣራላችሁ ማለት ነው? በምን እንደበር ቢሪ ቢራቢሮ በርበሬ። አሽዬ እንዴት ነህ? አለሁልሽ የኔ ቢራቢሮ። ቢራቢሮ? ታዲያሳ እስኪ ተመልከሻት። እንደው ባለ ቀለሟን ቢራቢሮ መስል። ማንም ፈልገሽ ነው የመጣሽው? ዴቪዬ ተመልሷል? አረ የለም እሱ ቤት ይሆንና ከእናቱ ጋር ሄደ መስሎኝ። አይ ሆቴል አልመጣም፣ እዛም እየጠበቅኩት ነበር። ታዲያስ ወደ ቤት ግቢና ጠብቂው። ያው መመለሱ አይቀር ቤቱ ነው። ምን አማራጭ አለኝ ብለህ ነው? እገባለሁ። አሄ ቢራቢሮማ የቅናት ናት ሮማኔ። እሷንም ሲያደርጋት ልክ እንደኔ ፍቅር ይዟት ማየት ጉድ ነው ለኔ። ያኔ እንዳልሳቀች በፍቅር ጎኔ እሷን ሲያደርጋት ዛሬ ማየት። አቤ ይሄ ደግሞ አይሰማም። አታበበ አንተ ምን ሰፈር መበጠብጠው? ምን ብትጠሪው ትሞቻለሽ? እኔ ምን አገባኝ? ለነገሩ ምቀኛ እኮ ከሩቅ አይመጣም። ኧረ በእናትህ እየሄድክ አይገርምሽም? እንደውም የትም ማለት እንደው ጉድሽ ነው ያለው። እስቲ በቃ እዚሁ ቁጭ ብዬ ይሆናል። ፍቅር ሳታውቂያቸው እንዴት ሊወስሽ ይችላሉ? እየዋሸሽ መሆን አለበት። ኧረ እማዬ ለምን ብዬ ዋሽሻለሁ? እየዋሸሁሽ አይደለም። ካልሆነ ፖሊስ ጣቢያ ሄደሽ ቃልሽን ትሰጫለሽ። እያንዳንዷን ነገር የተደረገውን ነገር ትናገራለሽ። አንድ ነገር ብትሆኝብኝ የማን ያለልል ነው? እማዬ አንቺ ምንም ነገር አታስቢ። ከዚህ በኋላ እንደዚህ አይነት ነገር ድጋሚ አይፈጠርም። አንቺ ስላልሽ ነው እንዴ ፍቅር?
ዴቭ ባይኖር እኮ የኔ አንድ ነገር ሆነሽብኝ ነበረ። ይኸውልሽ ሰሞኑን ትምህርት ቤት መሄዳችሁ እንዴማዬ እንዴ ብሎ ነገር የለም። ልጆቹ እስከሚያዙ ነገሩ እስከሚጣራ ድረስ እግርሽ ከዚች ቤት አትወጣም። ሄሎ እቺ ደግሞ ምን ልትሆን የመጣችሁ? ማናት? ሃይ ቤሪ ይባላል። አንቺ አላወቅሽው? እማዬ ማናት? ቤሪ ጓደኛዬ ነው የምትለው። እኔም እንዳንቺ ነኝ አላውቃትም። ኖ ማም ለዴብ ጓደኛው ብቻ አይደለም፣ በቅርቡ ልንጋባ ነው። አቤት አቤት። ምን ነው? እቺን አይን አውጣ ደግሞ ማን ያመጣት? ፍቅር ተረጋጊ። አልሚናት የላከቻት። ቆይ አልሚ ለምን? አልገባኝም። ቆይ ስለ ዴቭ ነው እንዴ እያወራሻለሽ? እኔ ልጠይቅሽ እንጂ ለምን ድረስ ለዴቭ ሳወራ ይደበረሽ? ማነሽ እንዴ? ዴቭ ሊመለስ ነው እንዴ? አልሚ በዚህ ሁኔታ ከቀጠለች የማይሄድበት ምክንያት ምንም የለም። ቆጣ ብለሽ ጮክ ብለሽ አትናገሪያት። ነገር መምተኛ ናት። አንድ ነገር ትሆንብናለች። አይ እንደዛማ አይሆንም። ዴቭ መመለስ የለበትም። አቤት አሹዬ። አቤት አልኩኩ። ዴቪ ስመጣ ስልክ ትደውልኛለህ? ምን ብዬ? መጥቷል ብለህ ነው? ስደውልለት ስልክ አያነሳም። እዚህ ቤት ያሉ ሴቶች ደግሞ እኔ ምንም አልወደዱኝም። እዚህ መቆየት አልፈልግም። ስለዚህ ማን ተደውለህ ንገረኝ። እንዴ እሱ ያላነሳልሽ እኔ ምን ብዬ ነው መጣ ብዬ ምደውልሽ? ምን ችግር አለው? አይ አይሆንም። እንዴ ለምን? አይ እኔ እናት እኔ ስራዬ ጥበቃ፣ አዎ ቀንና ማታዬን ቤት መጠበቅ እንጂ ሞባይል መቻል ምን ነው አመመሽ እንዴ? ሰሞኑን ጤነኛውን ያሳለፍኩት ቀን አለ ብለህ ነው? ለምን ረፍት አታረጊም አደይ? እየተጎዳሽ እኮ ነው። ከተጎዳውማ እኮ በጣም ቆየ። ይቅርታ አደይ፣ ቅድም ጥዬሽ ሄድኩኝ አይደል? አረ ዶክተር እኔ ነኝ ጥፋተኛ። ዴቭ እኮ እኔን ካየኝ ሌላ ነገር ያስባሉ ብዬ ነው። እንዴት ነው አወራችሁ እንዴ? አዎ ግን ምን ዋጋ አለው? ማውራት ብቻ እኮ በቂ አይደለም። እስካሁን ምንም አይነት ተግባር የለም። ይኖራል አደይ። በድጋሚ ሁሉ ነገር እንደሚስተካከል ተስፋ አደርጋለሁ። በድጋሚ ደስተኛ ትሆኛለሽ። እንዳፋ አድርግልኝ። ማንዳው ይግቡ። በቃ እኔ ልሂድ። ነይ ተመለሽ ወዝወል። ምን ነው ፈለጉኝ? ልጄ ለምንድን ነው የምታስጨንቂው? እኔ ደግሞ ምን አድርጌ ነው ያስጨነኩት? የማልሰማ ይመስልሻል? ልጄን ማግኘትሽን አቁሚ። በቅርቡ ጨዋ የጨዋ ልጅ የተማረች ለልጄ ከምትመጥን ልጅ እድረዋለሁ። እሷ አካባቢ ማንዣበብሽን አቁሚ። አትሰማም ብለሽ የማይሆን ነገር አታድርጊ። አይ ካልሽ ግን በራሴ መንገድ አስተካክለዋለሁ። አያስቡ። እኔን ከዚህ በኋላ አጠገቡ አያዩኝም። ከህይወት ወጥቻለሁ። መርፌ ነው? አዎ መርፌ። እንዴ ኩሻ እና ልትሄድ ነው እንዴ? አዎ ከኩሻ ጋር በደንብ ላስተዋውቃችሁ። በጣም ምርጥ ልጅ ነች። እሱ ላንተ ነው፣ እኔ ግን አትመቸኝም። ባይ ባይ። እንደዚህ ስቲ ደግሞ እንዳሰማሽ እኔ ላስተዋውቅሽ። ኩኩሻ ምን እኔን ለመጠየቅ ነው አመጣጣት? ለሊን ታውቂያታለሽ? አዎ አውቃታለሁ። ለምን ጠይቀኝ? ያው በደንብ ላስተዋውቃችሁ እፈልጋለሁ። ኩኩሻ ለሊ የባቡሬ ጀለሱ ነኝ። እኔ ደግሞ ፍቅረኛው ነኝ። ምን? አዎ ምን ነው ደነገጥሽ? ችግር አለ እንዴ? አረ ምንም የለም። በቃ ይመጣች። አያት አይደል እንዴት እንደደበራት? አይ ለሊ መስሎሽ ነው? ለምን ይደብራታል? ኩኩሻ እኮ ባህሪዋ እንደዚህ ነው። ስለ ባህሪዋ አይመለከተኝም። ቆይ ለምንድን ነው የተናደደችው? የሆነ ነገርም አለ። ተይ ለሊ። ማነህ አንተ? ዳይመንድ እባላለሁ። ቆንጂዬ ቤሪ። አንቺ ማላይበት የት ልሂድሽ? ለስሙ ትልቅ ሰው ነው፣ ግን አስተሳሰቡ በጣም ነው የሚያስጠላው። ምን እሺ ነው? በደንብ አትተዋወቁም እንዴ? አረ እኔ ታውቀዋለሁ። ለአደይ ሲከራከርላት ነበር። ከአደይና ከዴቭ ፍቅር መሀል ውጭ እያለ ሲለምነኝ ነበር። ቆይ አልገባኝም።
አንቺና አደይ ትተዋወቃላችሁ? አያይ እኔ እሷን ላቃት አልፈልግም፣ ግን እኔ እነሱን ፈርቼ ዴብዬ ልተው አልችልም። ንገራቸው እሺ። እኔ ቤሪ ማንንም አልፈራም። ቆይ አንቺ ማንሽ? ከዴቭ ጋር ምን ጀምረሽ ነው? እኔ እናቴ ጨርሰዋል። እሺ እኔ የምልህ ዶክተርዬ። አቤት። እቺ ቅድም እዛ ቢሮ ውስጥ አብራህ የነበረችው ልጅ አደይ? አዎ እሷ ምን ሆና ነው እዚህ የመጣችው? ነፍሰ ጡር ናት እንዴ? ኧረ አይደለም። አደይ እኮ የዴቭ እጮኛ ናት። የተዋወቃችሁ መስሎኝ ነበር። አይ ምን ነው ዶክተርዬ፣ ልጄ ምን በደለ? እሷንማ እኔ ያያ አያገባትም እንዴ? ምን ነው? ለምን? ለልጄ ስለማትመጥን ነው እንዴ? ፍቅር መጠን አለው እንዴ? ታዲያስ ዝም ብሎ የማንንም ምናምን ያፍቅሮ ካላገባው ማለት ልክ ነው? አንተ አሁን እዚህ ከተማ ውስጥ የታወቀ ዶክተር ነህ። ተነስተህ የቤት ሰራተኛ ላግባ ብትል ሰው ምን ይላል? ሰዎች እኮ የፈለጉትን ማለት ይችላሉ። ህይወቱ መኖረው ነው እንጂ እነሱ አይደሉም። የቤት ሰራተኛ ትሁን ዶክተር ትሁን የፈለገችውን ትሁን ሰዎች ከማውራት ወደ ኋላ ያሉ። አይ ዶክተር፣ ምንም ነገር ቢፈጠር እቺ አደይ የተባለች ልጅ የኔ ልጅ አያገባም። የኔ አልማዝ ልጅ የቤት ሰራተኛ ሊያገባ ወይ አሹ ምንድነው እሱ? ምን ሆናችኋል? ምንድነው ይሄ? የማን ነው? ቅድም ዴቭን ፈልገው የመጣችው ሴት ላሹ ስልኳን ሰጥታ ሄደች። ለምን? እኔ እንጃ። እኔ ምን አውቄ። አሹ ዴቭ ቤት ሲገባ ደውላ አሳውቀ ብላኝ ስልክ የለኝም ስላት ይሄንን ሰጠች። አንተ ምን አገባህና ነው የምትደውልላት? ቀበጥ በላት። ይኸውልህ ከዚህ በኋላ ከመጣች ከበር እንዳታስገባት። በላውን ወደ ስራ ሂድ። ይሻላል እትዬ? አዎ አሹ። እሺ እትዬ እንዳሉ ግን ስልኩ እስኪመለስ ድረስ ማለቴ ቤሩ እስክትወስዱ ድረስ እኔ ጋር ይሁን። አሹ የሰው የሆነ ነገር ለምን ታያለህ? ያለመደብን ነገር ምን አለበት እትዬ? ቲክቶክም የኔንም የሩታይንም ውዝዋዜ ለይበት። ኧረ ስራ ትተህ ነው የምታየው? አሹ በሉጣ ውጪና አንኳኩተሽ ግቢ። ይሄ እኮ ሆስፒታል ነው፣ ታካሚ ሊኖር ይችላል። እንዴት ነው በእንደዚህ ጋጥወጥ በሆነ አካፋት በሩን ከፍተሽ የምትገቢው? በያው ነጭ። በጣም ይቅርታ ዶክተር፣ እንደዚህ የሚያናድድህ እኮ አልመሰለኝም ነበር። ለምን ነበር አመጣጥሽ? ምን ልርዳሽ? ዝም ብዬ ነው ማለቴ ናፍቀኝ። ወይ ተሳሳትኩ። ቆይ በአንድ ጥያቄ ስንት መልስ ነው የምትመልሺው? ሩታ እንዴ በጣም ግራ እያጋባሽኝ። ቆይ ለምንድን ነው እዚህ የምትመላለሽው? ምንድን ነው ችግርሽ? እዩ ደግሞ ጊዜ የለኝም ሩታ፣ እዚህ የሚጠበቀኝ በጣም ብዙ ስራ አለ። ቆይ ለምንድን ነው በጣም ተደጋጋሚ ወደዚህ የምትመጪው? ዶክተር ምን መሰለክ ሩታ፣ ምንድን ነው? ቆይ ምንድን ነው ችግርሽ? ንገሪኛ። መዶቹ ስላሉ እኮ እነሱን እየጠበቅን ነው እንጂ እንጋባለን። እማዬ ቆይ አንዴ ነው ምን ቀረሽ? አንቺ ማትረቢ ባለፈው ሌታ ከደፊት እንደዛ ስታመናጭቂኝ ዝም ያልኩሽ ፈርቼ እንዳይመስልሽ እሺ? ቆይ ቦታሽን አሳይሻለሁ። አደይ ምን እያደረግሽ ነው? ልቀቂኝ! ሰራተኛው አደይ 214 ተለቋል። ወዶችዬ ዶክተሩ ቤሪን አግኝቶ ተቆጥቷታል። የዴቭ እናት እንግዲህ አደይን ድጋሜ ከዴቭ ህይወት እንዳትደርሽ ውጭልኝ ብላ ነግራታለች። ውዶችዬ ቤሪ ለአሹ ስልክ ሰጣ ዴቭ ሲመጣ ደውልኝ በማለት ሰጠው ነበር። ነገር ግን ትዬ ደግሞ አይሆንም ብላ ስልኩን ቀምታ አሹን ተቆጥታ አስቀምጠዋለች። ውዶችዬ ቪዲዮውን እስከ መጨረሻው እዩት። ሰላም ውዶችዬ እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን ሰላም ነኝ። ሰላማችሁ በክርስቶስም በዝት ይበልልኝ። ለቻናሌ አዲስ የሆናችሁ ሰብስክራይብ እንዲሁም ደግሞ ላይክ ሸር አድርጉልኝ። ሀሳብ አስተያየት ካላችሁ ደግሞ ኮሜንት ስራ አስቀምጡልኝ። እንግዲህ ባለፈው ክፍል እንዳያችሁት አሹ በር እየተንኳኳበት ደንግጦ ቁሞ ሳይከፍት ነበር የሚያቆመው ማለት ነው። እንግዲህ ትዬ እንደዛ ብሎ ደንግጦ ቁሞ እያለ ሮማንም አብረው ነበረች። ትዬ መታ እንግዲህ ለምንድን ነው አሹ በር ማከፍተው በማለት እንግዲህ ተቆጥተው በሩን ሲከፍት ሩታ ነች። ሩታ ደግሞ በአደይና በዶክተሩ ተናዳ ያው በሩን በኃይለኛው እየቆፈቆፈችው ስለነበር ከዛ ከገባችን በኋላ ምን ሆነሽ ነው ብለው ስጠይቋት እንግዲህ ምንም አልሆንኩም በቃ ለመውራትም ፍቃደኛ ሳልሆነች ምንም አልሆንኩም በማለት እንግዲህ ተመልሳ ወደ ውስጥ ገብታለች። ትታቸው መልስ ሳሰጣቸው ማለት ነው። እንግዲህ ትዬ ምን ሆና ነው ይችነ ልጅ በማለት ተከትላት ገብታለች። ውዶችዬ እንግዲህ ባለፈው ክፍል ዶክተሩ እንዳያችሁት አደይና ዴቭ እንዲያወሩ ብሎ ናይ ግቢ ሸኝሻለሁ
ብሎ ቤሪን ታክሲ ራይድ ነው ወይስ አይደለም ምናምን ብላ ስጠይቀው ነይ ግቢ በማለት እንግዲህ አስገብቶ የሆነ ቦታ ይዟት ሄዶ እንግዲህ ምንድነሽ ማነሽ ከዴቭ ጋር ያለሽ ግንኙነት ምንድነው በማለት እንግዲህ እየጠየቃት ነበር። ነገር ግን እሷ ደግሞ በቃ እኔ ዴቭዬን እወደዋለሁ የድሮ ፍቅረኛዬ ነው፣ ስለዚህ አሁንም እሱን ላገባ ነው የመጣሁት፣ እናቱም እሱን ልታጋባኝ ነው በማለት እንግዲህ ግልጹን ነግረዋለች ለዶክተሩ ማለት ነው። ዶክተሩ ደግሞ ለምንድን ነው በመካከላቸው የምትገቢ? አደይ ዴቭን በጣም ትወደዋለች፣ ስለዚህ እባክሽን ከህይወታቸው ውጪ በማለት እንግዲህ ቤሪን ተቆጥቷታል። እሷ ደግሞ ምን አገባህ አንተ፣ ከፈለክ እንደፈለክ ማድረግ ትችላለህ፣ ካሊያ ደግሞ እሷን የምትወዳት ከሆነ ደግሞ ማንስማማ ምናምን ነገር ብላ የሆነ ነገር ብለዋለች። እሱም ደግሞ በፍጹም እኔ በሁለታቸው መሀል መግባትም አልፈልግም፣ ስለዚህ ምገባ ቢሆን ኑሮ ከአንቺ ጋር ምን አጨቃጨቀኝ ነበር በማለት እንግዲህ ተናግሯታል ማለት ነው ውዶችዬ። ዲያመንድ እንግዲህ እንደዛ እየተጨቃጨቁ እያሉ ሂዷል ማለት ነው። አጋጣሚ ዶክተሩ እንግዲህ እሷን ያፈቀረ መስሎት ዲያመንድ ለመጠየቅ ሲሄድ እንግዲህ ዶክተሩም ጥሩ ሙድ ስላልሆነ ምን ሆነ ነው በማለት ከዶክተሩ ጋር ሲያወሩ እንዲሁም ደግሞ ኬንጎ ነበረና እንግዲህ ዲያመንድ ለዶክተሩ አደይ ማፍቀሩን እንግዲህ ለኬንጎ በመናገሩ በጣም ከፍቶታል፣ እንዲሁም ደግሞ አዝኖበታል። ውዶችዬ በጣም ደብሮት አዝኛለሁ፣ ካሁን በኋላ እንደዚህ እንትን ሚስጥሬን የምታባክን ከሆነ ከኔ ጋር አብረህ የሚስጥር ተካፋይ ልትሆን አትችልም በማለት እንግዲህ ደብሮት ሄዷል ማለት ነው። እንግዲህ ልልዬ እንዳያቸዋት ቡና እያፈላች ነው ማለት ነው ለማዘሯና ለባቡሬ። እንግዲህ ቡና ካፈላች በኋላ ተመልሰው ወደ ውጭ ሲሄዱ ባቡሬ እንግዲህ ኩክሻ ላስተዋወቅሽ በማለት ወደ ኩክሻ ይዟት ሄዶ ነበረ። ነገር ግን ኩክሻ ብላ ድጋሜ ያው ካሁን በፊት ይተያያሉ፣ ነገር ግን በደንብ ተዋወቁ ብሎ ሲያስተዋውቃቸው እኔ ኩክሻ እባላለሁ እኔም ሊሊ እባላለሁ ብለው ከተዋወቁ በኋላ እኔ የባቡሬ ቤስት ጓደኛ ነኝ በማለት ኩክሻ ስትናገር፣ ሊልዬ ደግሞ የባቡሬ ፍቅረኛ ነኝ ብላ ስትናገር፣ ኩክሻ እንግዲህ ተናዳ ቡግ ብላ ይመቻች ብላ ሄዳለኝ ማለት ነው። ሊልዬ እንግዲህ ለምን እንደዚህ ብላ ተናዳ ሄደች? የሆነ ነገር ቢኖራችሁ ነው እንደዚህ ተናዳ ሄደችው በማለት እንግዲህ ባቡሬን ጠምደዋለች። ባቡሬ ደግሞ በፍጹም የኩክሻ ጸባይ እንደዚህ ስለሆነ ነው እንጂ ምንም ነገር የለንም በማለት እንግዲህ ለሊሊ ያስረድቷታል። ውዶችዬ ሊልዬ እንግዲህ ባቡሬን በጣም ትወደዋለች ማለት ነው። እንግዲህ ዲያመንድና ኩክሻ እንዳያቸዋቸው ያው እየተቀራረቡ የመጡ ይመስላሉ ውዶችዬ እንግዲህ ዴቭ በድጋሚ አደይን አግኝቷታል። አደይን አግኝቶ እንግዲህ መንገድ ላይ ሊያወራት ሞክሯል። ነገር ግን በፍጹም አደይ ደግሞ ፍቃደኛ አይደለችም ማለት ነው። ምክንያቱም አደይ በጣም ተጎድታለች፣ በጣም ተናዳለች። ምክንያቱም ዴቭ ቢያንስ እንኳን እናቱን ማሳመን አልቻለም ማለት ነው። ለማሳመንም የሚከብድ ነገር ነው የገጠመው። ምክንያቱም እናቱ ይህን እሷን አገባለሁ ብሎ እምቢ ብሎ ጩሆ ሲናገር ራሷን የምትስት ከሆነ በጣም አደጋ ውስጥ ነው ያለው ማለት ነው። አደይም ደግሞ ትወደዋለች። ምክንያቱም እሱን እንዴት ብላ ለመረዳት ትችላለች? መረዳትም አትችልም። ምክንያቱም በጣም የወደዳችሁት ሰው እንደዚህ አይነት ነገር ሲገጥም፣ እንደዚህ አይነት ድንገታዊ ነገር ሲገጥም በጣም ከባድ ነው እና በጣም ያው ጭንቅ ውስጥ ናት ማለት ነው ውዶችዬ። እንግዲህ አደይ እንደዛ እሱን ከተነጋገረች በኋላ ወደ ዶክተሩ መታ ዶክተሩን እያወራች ባለችበት ታይም እንግዲህ የዴቭ እናት መርፌ ያለኝ ብላ መታለች ማለት ነው። በስተ መጨረሻ አደይ እንግዲህ ብድግ ብላ ልሄድ ነው እኔ ልሄድ ብላ ስትሄድ ቁጭ በያት ሂጂ ብላ ስትላት እንደገና ቆማ ስትሰማት እንግዲህ ከዴቭ ራስ ውረጅ፣ ጭራሽ ከልጄ ህይወት ከልጄ ጋር ላይሽ አልፈልግም፣ በሱ ዙሪያ ላይሽ አልፈልግም በማለት እንግዲህ ተናግራታለች። አደይም በፍጹም ከህይወቱ ከወጣው ቆይቻለሁ፣ ስለዚህ አታስቢ በማለት እንግዲህ ወጣ ሄዳለች ማለት ነው። በስተ መጨረሻም እንግዲህ ዶክተሩ መርፌን የፈለግሽ ብሎ የመርፌ ጽፎላት ወደ መርፌ ክፍል ገብታ መርፌውን ከሰጣት በኋላ በስተ መጨረሻ እንግዲህ ይችነ ልጅ ምን ልታደርግ ነው የመጣች? ታማ ነው ወይስ አርግዛ ነው ወይስ ምንድን ነው በማለት እንግዲህ ስትጠይቀው ነበር። በፍጹም እሷ ታማም አይደለም ምንም አይደለም የመጣችው ደህና ነች በማለት እንግዲህ ነግሯታል። በስተ መጨረሻም እንግዲህ ለምን ልጄ ይችን የቤት ሰራተኛ ዝቅ የምታደርገውን ማግባት አይችልም በፍጹም ቤተሰቦቿም ለእኔ ቤተሰቦች አይመጡንም በማለት እንግዲህ ለዶክተሩ ተደጋጋሚ ነግረዋለች ማለት ነው። ዶክተሩም እንግዲህ በፍጹም አደይን በጣም አውቃታለሁ እና ማውቃት ልጅ ናት፣ ስለዚህ እባክዎትን
ማዘር እንደዚህ አይበሉ፣ በጣም ለዴቭ የምትገባው ሴት ናት በማለት እንግዲህ ነግሯታል። ነገር ግን እሷ በፍጹም ልጅ እንደዚች አይነት ሴት አያገባም፣ እኔ ምርጥ የሆነችና ጨዋ ሴት አምጥቻለታለሁ። ውዶችዬ እንግዲህ ዶክተሩም በስተ መጨረሻ እሺ ብሎ ትቷት ሄዷል። ትቷት ቁጭ ብሏል። እሷም ወታ ሄዳለች ማለት ነው። በስተ መጨረሻም እንግዲህ አደይ እንግዲህ መንገድ ላይ ስልክ እያወራች እያለች ቤሪን አግኝታታለች። መንገድ ላይ ቤሪን አግኝታታለች። ቤሪን ካገኘች በኋላ እንግዲህ ቤሪም አንቺ ብቻሽን አገኘሁሽ አይደል? በቀደም ከሰው ጋር ሁኘነሽ ከሰው ከዴቭ ጋር ሆነሽ ብዬ ነው ዝም ያልኩሽ በማለት እንግዲህ ጉሮሯን አንቃታለች። አደይም እንግዲህ ተቀብላ ወደ ታች ዘቅዝቃ እያነቀቻት ነው። የሚያቆም ድራማ ማለት ነው። ውድና የተከበራችሁ የቻናል ቤተሰቦች እንግዲህ ከብዙ በትንሹ የዛሬው ክፍል ይመስል ነበር። ቀጣይ ክፍል እስከምንገናኝ ደህና ሰንብቱ። ለቻናል አዲስ የሆናችሁ ሰብስክራይብ እንዲሁም ደግሞ ላይክ ሸር አድርጉልኝ። ሀሳብ አስተያየታችሁን ደግሞ ኮሜንት ስር አስቀምጡልኝ ውዶችዬ። በተረፈ ላይክ ሸር እንዲሁም ደግሞ ሰብስክራይብ የምታደርጉልኝ ቤተሰቦች ደግሞ ከልብ አመሰግናለሁ። እንዲሁም የምታበረታቱኝ እግዚአብሔር ያክብርልኝ። በእውነቱ ውዶችዬ በጣም ታንኪዩ። በተረፈ መልካም ምሽት ተመኛላችሁ።